ጊዜ ማሚ ማለት ነው በደካማ ጎኑ እየመጣች ልጁ ሽንታም ታደርገዋለች ማለት ነው። እውነቴ ነው የምላችሁ ውድ ቤተሰቦቼ፣ ሰላማችሁ በያላችሁበት ብዝት ይበልልኝ የኔ ቀለቦች፣ የኔ ማሮች፣ የኔ ፍቅሮች። ቻናሌን ሰብስክራይብ ያደረጋችሁ እንዲሁም ቪዲዮን ላይክ አድርጉ፣ አትቋጥሩ፣ ላይክ አድርጉ። ሰሞኑ ቤተሰቦቼ የት እንደሄዳችሁ አላቅም። በሰላም ኑ፣ ከሄዳችሁበት በሰላም ተመለሱ። ላይክ እያደረጋችሁ እሺ። ቻናሌ ቀዝቀዝ እያለ ነውና ላይክ አድርጉልኝ የኔ ውዶች ማለት ነው። ሁል ጊዜ ማሚ ማለት ነው አላዛርን እንደ ማንኛውም እንደ ኢትዮጵያ ሴቶች ነው እናቶች ነው ያሳደገችው። ግን እሷ ሁል ጊዜ በደካማ ጎኑ እየመጣች ማለት ነው ላንተ ያልሆንኩት ላንተ ያላየሁት መከራ አንተን ሳሳድግን ምናምን እኔ አላቅም። ከእናቶች የተለየ ማሚ ምን አይነት እድገት እንዳሳደገችውና ምን አይነት እድገት ላላዛር እንደሰጠችው ራሷና እሱ ይወቁ ማለት ነው። እና በቃ አይፈልጉም እንድትመጭባቸው አይፈልጉም። ቤታቸው እንድትገቢባቸው አይፈልጉም። ማሚ ለምን አትረጂም እንዴ? አንቺ እኮ እንደለማኝ እንደ ፍርፍር ለለምን አይደለም የመጣሁት፣ ፍርፍር ለለምን ነው የመጣሽ። ፍርፍርማ ለመለመን ባይሆንማ የተከበረ ትዳር ነበረሽ፣ ልጆች ነበረሽ፣ ቤት ነበረሽ። ቤትሽን ጥቅልል ብለሽ ቤትሽ ትቀመጪ ነበረ። ያው ለማኝም ፍርፍር ፈራጊ ስለሆንሽ ነው እንዴ። ከሌሎች ከእናቶች የተለየ እድገት ለልጅሽ ምን አይነት እንደው ልጅሽ እንኳን ከሆነ እኔ ልጅሽ አይመስለኝም። እውነት ለመናገር እውነቴ ነው የምላችሁ። እኔ ልጇን ለመሆኑ እጠራጠራለሁ። ምክንያቱም እናት ለልጇ በዚህ ደረጃ ሚስቱን እንድትፈታ ህይወቱን ምስቅልቅል እንዲወጣ አታረግም። እናት ልጇ እንኳን የፈለገ ነገር ቢበድላት ማለት ነው የፈለገ ነገር ቢያረጋት እናት ለልጇ መልካም ነገር ነው የምትመኘው። እጅ እኮ ስርስር እየሄደች ነቀርሳ ነው የሆነችባቸው። እውነቴ ነው የምላችሁ ነቀርሳ ውድ ቤተሰቦቼ። ስለዚህ እሷ ምን አይነት እድገት ምን የተለየ ነገር ነው? በቃ ብታስተምረው ብታሳድገው ደብተር ብትገዛለት ምግቡ ብታበላለት ነው። ሌላው ምንድነው? ወርቅ እየቀለብሹ ነው ወይ ልጅሽ ያሳደግሹ? እስቲ ባክሽ ለኛም ደግሞ ትምህርት ስጭላ ወደፊት ለልጆቻችን እንድናረግ ማለት ነው። እና ሁሉ ጊዜ የምታወራው ሌላ ነገር ነው። በደካማ ጎን እየመጣች በቃ ከትንሱ ጋር ሰላም ሲሆን ሰላም ማትፈልግ እናት እኔ በህይወቴ አይቻልም። በቃ እሺ ልጁ ሰላም ፈለገ ወደ ቤቱ ተመለሰ። ለምን አትተዋቸውም? ለምንድን ነው ማትተያቸው? ሁለተኛ አንመጣ ማለት ለማየት ያብቃችሁ። ነገ መታ ስትበጠብጥ ማለት ነው ቤቱ ላይ ነገ መታ ያልሆነ ብጥብጥ ስታነሳ በቃ አይፈልጉሽም እነዚህ ልጆች። ህይወታቸው እየኖሩበት ትዳራቸው እየኖሩበት ልጃቸው ያሳድጉበት። ለምንድነው አንቺ ከነሱ ህይወት ማትወጩ እንዴ? ልጅሽ ልታገቢውን? ኧረ ማሚ ይሄን ቃል እንኳን አይሰለችሽም? ስንት ሰው ነው ኮሜንት ላይ ቪዲዮ ላይ ማሚ ልጇ ልታገባው ነው ለማሚ እንደዚህ ልታረግ ነው ስትባል ቃሉ እንኳን አይሰለችሽም ወይ? እንደው ቃሉ እንኳን ሰምተሽ አደነግጭም ወይ እንዴ? እኔ እንደዚህ አይነት እናት በህይወቴ አይቻልም። አሁን ለምን ሰላም እሺ ቪዲዮ ላይ አይተዋለች አይደል? ቪዲዮ ላይ አይቻለሁ አለች። ቪዲዮ ላይ ካያችሁ በቃ ልጄ ሰላም የሚፈልግ ከሆነ እኔ ከህይወታቸው ለምን አልወጣም ብላ አንድ እናት ከህይወት ትወጣለች እንጂ እንዳንቺ ለምን ሰላም ተመለሰ ብላ እንደገና ቤቱን ለመበጥበጥ ተመልሳ ወደ ቤት አትመጣም ማለት ነው። አንቺ እያደረግሽ ያለሽው ይሄ ነው። በቃ ሰላማቸው ስጫቸው፣ ልጆቹ በሰላም ይኖሩ እንዴ። ያረታይ እንጂ እናትነት ይሰማሽ። እናት ሁኚ እስቲ፣ እንደ እናት ሁኚ፣ እናትነት ይሰማሽ። እንደ አያት ሁኚ፣ አያትነት ይሰማሽ። ካሁን በኋላ ያው አያት ልትሆኚ ነው። ስለዚህ አንቺ ልክ ጥሩ እናት እንደሆንሽ ነገር ስታስመስይ ግን አይደብርሽም ማሚ? ከምር አይደብርሽም? አንቺ ጥሩ እናት በቃ ካንቺ በላይ ዓለም ላይ እናት እንደሌለ እናት እንዳልተፈጠረ ነገር ስታረጊ ትንሽ አይደብርሽም? ኧረ ይደብራል። ሼም ነው። እውነቴ ነው የምልሽ በጣም ነው የሚደብረው። እና አሁንም አላዛር እኔ አሁን አንዳንዴ ያናድደኛል፣ ግን ይህ የእሱን ስንፍና እንዳለበት ያሳየኛል። እውነት ለመናገር በቃ ተሳቀቀ። በሁለቱም በኩል እኮ መግቢያና መውጫ አጣ። እውነት ሚስት እንዳይል በሚስቱ በኩል እናት እንዳይል በእናቱም ልቅ ልጁን አሳቀቀችው። እናትዩ ልጁን መግቢያና መውጫ አሳጣችሁ። በቃ እናቱን እርግፍ አድርጎ በቃ ከህይወቱ ጥት እንዳያረጋት እናቱ ናት። እንዴት አድርጎ ይሄን ያደርግ? እውነት በመሀል ልጇ ራሱ እኔ አላቅም። በእርግጥ የሱም አሁን እኔ አላቅም። አንተ እኮ ነህ እንደዚህ የምታረገኝ፣ አንተ እኮ ነህ እንደዚህ እንዴ። ልጁ እንዲመታት ነው የፈለግሽው? አንቆ እንዲገላት ነው የፈለግሽው?
እኔ ምን እንደፈለግሽ ራሱ ግራ ይገባኛል። አንተ እኮ ነህ እንደዚህ እንድትሆንብኝ ያደረከው አንተ እንግዲህ ለትንሱ ማለት ነው። እኔ ምን እንደፈለገች ምን እንዲያረጋት እንደፈለገች ራሱ ግራ እየገባኝ ነው። ምን ያደርጋት? ይምታት ወይስ ከቤት ያስወጣት? በቃ ፍታልሹ ፈትችሻለሁ አለች። ትንሱም ተቀበለች። ቀለበት ተወላለቁ። ቀለበት ሲያወልቅላት ስታወልቅ ደስ አለሽ ደስ አለሽ። ደስታሽ ግን እስከ መጨረሻው አልሆነም። በቃ እስከ መጨረሻ አልዘለቅም። ይሄ ነው ገባችሁ? በጣም ክፉዎቹ ክፉ የሚሰሩ ሰዎች ደስታቸው እስከ መጨረሻ አይዘልቅም። በቃ ወይ መጨረሻቸው ሀዘን ነው የሚሆነው። በቃ ይሄ ነው ገባችሁ? በልባቸው መልካም ነገር አስበው በልባቸው መልካም ነገር አፍልቀው ከሆነ ግን ሁል ጊዜ በደስታ ይኖራሉ። ደስታቸው በደስታ እየጨመረ ነው የሚሄዱት። ግን በተንኮል የሚመጡ ልጆች ደስታቸው ወይም በተንኮል የሚመጡ ሰዎች ደስታቸው ሳይዘልቅ እንደዚህ ህይወታቸው ምስቅልቅል ብሎ ይወጣል ማለት ነው። ስለዚህ እሷ የምትፈልገው የነበረው ማለት ነው እሷ የምትፈልገው የነበረው የነሱን በቃ ደስታ መበጥበጥ። ቀለበት ሲያወልቁ አይታችኋል ምን ያህል ትንሳኤ ስታወልቅ ቀለበት ስታወልቅ ምን ያህል ደስተኛ እንደነበረች ምን ያህል ቀለበቱ እንዴት ምንጭቅ አርጋ እንደተቀበለቻት አይታችኋል ማለት ነው። ስለዚህ እናት ይሄን አትፈልግም። የእናት የልጇን ትዳር ሲበተን እስከ ዛሬ ማለት ነው አሁን 4 ወር 5 ወር ሊሆን ነው አላዛርና ትንሳኤ እንግዲህ ጭቅጭቅ ከጀመሩ ማለት ነው። አንድ ቀን የትንሱ እናት መታ ገብታለች። የፈለገ ቪዲዮ አቴ የፈለገ ነገር አቴ ትንሱስ ደውላ እንደው አንዳንዶቻችን እኮ ብዙ ጊዜ ብሶታችን እንዲወጣለን ለቤተሰቦቻችን ደውለን እንናገራለን አይደል? ትንሱ እንኳን ደውላ እኮ ለቤተሰቦቿ አልነገረችም፣ አልተናገረችም። እናቷ መታ አንድ ቀን ያየናታ፣ አንድ ቀንም ደግሞ በምክር ነው መክራት ዘክራት አንገቷን እንድትሰብር አድርጋ ነው የትንሱ እናት የሸኘቻት። እናት እንደዚህ ነው የልጇን ደስታ የምትፈልገው ማለት ነው። እንደዚህ ነው የልጇን ትዳር የምትፈልገው። እንደዚህ ነው በልጇ ትዳር መግባት የማትፈልገው። ምክንያቱም ነገ ወይ ዞሮ ዞሮ ይለያያሉ ወይ ዞሮ ዞሮ ይገናኛሉ በማለት ማለት ነው። ስለዚህ እቺ እኔ በህይወቴ አይቻለቅም። እሷ እንግዲህ ሁል ጊዜ ጥሩ እናት እንደሆነች ነው የምታወራው። በቃ ጥሩ እናት እንደገና ደግሞ በቃ ስላሳደገችው ስለ ውለታ እንዴ ውለታ እኮ ይከፍላል እኮ ልጅ ይከፍላል። ሰላሙን ስሰጡት እኮ ልጅ ይከፍላል። እናቴ ይላል እንዴ የእናት ውለታ እኮ የሚረሳ ልጅ ካለ ምናልባት አይምሮ የሌለው ወይም ደግሞ አይምሮ ታማሚ ካልሆነ በስተቀር ማለት ነው የእናት ውለታ የሚረሳ የለም። እናቱን እኮ ከምንም ከማንም በላይ ልጅም እኮ ይወዳል ያከብራል። ግን እሷ ይሄን አይደለም የፈለገችው። እኔ አላቅም አላዛር ልታገባው ልጅ ልትወልድ ብቻ በቃ ነገሮቿ ሁሉ ይሄ ሁለተኛ ሚስት ያገባባት ሴት እንዴት ነው የምትሆነው? እንደዛ ነው እየሆነች ያለችው ማሚ። በቃ አካሄዷ ሁሉ እንደዛ አይነት ነገር ነው እንጂ እውነት ስለ ልጇ ደስታ እየፈለገች አይደለም። እኔ መጀመሪያም ለምን ልጇ እንዳጨችለት ልጇ እንዳመጣችለት ራሱ እኔ ግራ እየገባኝ ለምን በቃ በዚህን ደረጃ ምትቀኒ ከሆነ በዚህን ደረጃ ቅናት እንደዚህ የሚያደርግሽ ከሆነ የሚያሳብጥሽ ከሆነ በዚህን ደረጃ እንደዚህ ምትሆኝ ከሆነ ሚስት ማምጣት አልነበረብሽም። አብራችሁ ማረች ነበረባችሁ። እውነቴ ነው የምላችሁ። አብራቸው አርጅተው አብራቸው መኖር በቃ አብራቸው አይኑን እያየች በቃ አሁን እየናፈቃት አይደለ በቃ አብራው እያየችው በቃ አይኑን እያየችው መኖር ነበረባት እንጂ ልጇን ትዳር ማስያዝ የሰው ልጅ እያመጣች ማሰቃየት አልነበረባትም። ሁለት ደግሞ ስለናፈቃት አይደለም ቤቱ የምትመጣው በቃ መበጥበጥ ስለምትወድ መበጥበጥ ስለ እኔ አላቅም የሚያስደስታት በህይወቷ እንደዚህ የሰውን ህይወት መስቅልቅሉ ማስወጣት ይመስለኛል በህይወቷ የሚያስደስታት ካየን ማለት ነው። እንዴ ሰው እኮ ይሰለቸዋል። እውነት እኛ እንኳን ይሰለቸናል እኮ እኛ ለምናወራው እኛ ራሱ ስልችት ነው የሚለን ማለት ነው። ስለዚህ ሰው ይሰለቸዋል እኮ እሷ ግን አይሰለቻትም፣ ምንም ነገር አይሰለቻትም ማለት ነው። ስለዚህ አሁን እሷ እውነት ልጇን አላዛርን ፈልጋ ስላመመው ልጠይቀው ምናምን አይደለም፣ በቃ መበጥበጥ ፈልጋ ነው። የእነሱን ህይወት ምስቅልቅሉ ለማውጣት ፈልጋ ነው እንጂ እውነት ለመናገር አላዛርን ስለፈለገችው ስለወደደችው አይደለም። በቃ በህይወቷ ትንሱ በጣም ስለጠላቻት ማለት ነው የእሷን ህይወት ምስቅልቅሉ ለማውጣት ስለፈለገች ነው። ግን እግዚአብሔር አለ። እውነት ለመናገር እግዚአብሔር የማይጠላችሁ ስላለ ምንም ማለት አይደለም። ግን ማሚ እረፊ፣ ይበቃሻል። በቃ ይበቃሻል። አሁን አያት ልትሆኝ ነው እንደነገ ልጁ ሲያየው ራሱ ይሄ የልጅሽ ልጅ ሲያየው እንኳን ምን ያህል አያቱን እንደሚጠላ ማሰብ አለብሽ። ከምር ይበቃሻል።
እና ውድ ቤተሰቦቼ ለማንኛውም ቻናሌን ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ቤተሰቦቼ ሁኑ። ለቻናሌን እየቀሰቀሰ ስለሆነ ቫናሪ እየወጣ አይደለም። እባካችሁ ቻናሌን እንዲቀሰቀስ አድርጉ። ሰላማችሁ ብዝት ይበልልኝ ባይ